ሰላም የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ በዛሬ ቪዲዮአችን አዳዲስ ኢንቨስተሮች በካፒታል ገበያ ውስጥ ሲሰማሩ የሚሰሯቸውን 6 ግዙፍ የተሰኙ ስህተቶችን እናያለን። ኮመን በሚባል መልኩ በርካታ አዳዲስ ባለሀብቶች፣ በርካታ አዳዲስ ኢንቨስተሮች በካፒታል ገበያ ውስጥ ሲሰማሩ የሚሰሯቸው 6 ስህተቶች አሉ። በዛም በካፒታል ገበያ ውስጥ ዋጋ ሲከፍሉ ይስተዋላል። ስለሆነም እነዚህ 6 ስህተቶች ምን እንደሆኑ ፕላስ ምን አይነት የመፍትሄ ስልቶችንስ መውሰድ ከነዚህ ስህተቶች ራሳችንን ለመጠበቅ እንደሚያበቃን አብረን የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ ተጨማሪ የሆኑ የፋይናንስ የኢንቨስትመንት እና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ እንድታደርጉ በአክብሮት ጋብዛለሁ። አንደኛውና የመጀመሪያው በርካታ አዳዲስ ኢንቨስተሮች ኮመንሊ የሚሰሩት ስህተት ምንድን ነው? ሽያጭ እንደተፈጸመ ኢሚዲየት በሆነ መልኩ ለሻጭ ብሩ ለገዥ ደግሞ ሰነዱ የሚተላለፍ መስሎ ይታያቸዋል። ይሄ አንዱ እና የመጀመሪያው ብዙ የሚባሉ ኢንቨስተሮች አዳዲስ ኢንቨስተሮች የሚሰሩት ስህተት ነው። ነገር ግን የኢትዮጵያ የካፒታል ገበያ ክሊሪንግ እና ሴትልመንት ጋፕ ዴቶች እንዳሉት መረዳት በእጅጉ ጠቃሚ ነው። ቢካውዝ ሽያጭ ወይም ደግሞ ግዢ እንደተፈጸመ ኢሚዲየት በሆነ መልኩ አክቹዋል የሆነ ትራንስፈር ኦፍ ፈንድስ እና ትራንስፈር ኦፍ ሰኪዩሪቲስ አይኖርም። T+2 የሚባል ክሊሪንግ ኤንድ ሴትልመንት ዴት ያስፈልጋል። ይህ ማለት ምንድን ነው? ትራንዛክሽን ዴቱ ነው። ዜን ከትራንዛክሽን ዴቱ 2 የቢዝነስ ተጨማሪ ቀናቶች ያስፈልጋሉ። ስለዚህ T+2 ሲሆን ነው ትክክለኛ ትራንስፈር ኦፍ ፈንድስ ኤንድ ሰኪዩሪቲስ የሚኖረው ማለት ነው። ነገር ግን ብዙ አዳዲስ ኢንቨስተሮች በካፒታል ገበያ ውስጥ T+2 የሚባለውን ክሊሪንግ ኤንድ ሴትልመንት ጋፕን ምን ያደርጋሉ? ሚስ ያደርጋሉ። ኢሚዲየት በሆነ መልኩ አክቹዋል በሆነ መልኩ ለገዥ ሰነዶቹ ለሻጭ ደግሞ ብሩ የሚተላለፍ አድርገው ይጠብቃሉ። በዛም ኢሚዲየትሊ ያ አልሆን ሲል ገንዘቤን ደላላ በላው፣ አክሲዮኔን ደላላ በላው የሚል አይነት ፍርሃት ያድርባቸውና ያልተገባ ዋጋንም ጭምር ሲከፍሉም የሚስተዋሉበት ሁኔታ አለ። ስለሆነም ሁላችንም ግዥና ሽያጮችን ስንፈጽም አክቹዋል የሆነ ትራንስፈር ኦፍ ፈንድስ እና ትራንስፈር ኦፍ ሰኪዩሪቲስ የሚኖረው T+2 በሚለው ሕግ መሰረት መሆኑን መረዳት መቻል አለብን። ያ ማለት ለምሳሌ ሰኞ ላይ ሽያጮችን ብንፈጽም ሰኞ ትሬዲንግ ዴት ይባላል። ዜን 2 ተጨማሪ የሆኑ የቢዝነስ ቀናቶች ግን ያስፈልጋሉ። በነዛ 2 ተጨማሪ የቢዝነስ ቀናቶች ውስጥ ሽያጩ እና ግዡ ኮሬክትነሱ ምን ይደረጋል? ቨሪፋይ ይደረጋል። ዛት ኢስ ኮልድ ክሊሪንግ የምንለው ኤክስኪዩት የሆነው ትራንዛክሽን ኮሬክትነሱ ቨሪፋይ ከተደረገ በኋላ ላስትሊ ምንድነው የሚደረገው? ሴትልመንት ነው ሜድ የሚደረገው። አክቹዋል የሆነ ትራንስፈር ኦፍ ፈንድስ ኤንድ ሴኪዩሪቲስ ሜድ እንዲደረግ ሲኤስዲ በበላይነት ኤክስኪዩት ያደርጋል ማለት ነው። ዜርፎር T+2 ላይ ገዥም አክሲዮኑን ሻጭም ደግሞ ብሩን የሚያገኝበት እድል ይኖራል ማለት ነው። ለምሳሌ ሰኞ ብትሸጡ እናንተ ብሩን የምታገኙት ሮቡ ነው። ገዢዎችም አክሲዮናቸውን የሚያገኙት መቼ ይሆናል ማለት ነው? ሮቡ ይሆናል ማለት ነው። በእንደዚህ አይነት ኢንቫይሮንመንት ይሄ የለም ብሎ ማሰብ ኢሚዲየትሊ ግዥና ሽያጭ እንደተከናወነ አክቹዋል የሆነ ትራንስፈር ኦፍ ፈንድስ ኤንድ ሰኪዩሪቲስ ይኖራል ብለን ኤክስፔክት ካደረግን ግን በተወሰነ መልኩ ዋጋ የምንከፍልበት ነገር ይኖራል። ለምሳሌ ማክሰኞ የምንፈልገው ብር ቢኖረን ለሕክምና ሊሆን ይችላል። ዋቴቨር ግን አስቸኳይ ለሆነ ነገር ማክሰኞ የምንፈልገው ብር ስላለ ሰኞ ሽያጭን ብንፈልግ
ከሽያጫችን ማክሰኞ ብርን ማግኘት የማንችልበትና ለማክሰኞ ችግራችን በፍጹም የማይደርስበት እድል እንዳለ ማወቅና መረዳት በእጅጉ የሚመከር ነው። ቢኮዝ ሁለት ተጨማሪ የቢዝነስ ቀናቶች ስለሚያስፈልጉ ማለት ነው። ለሐሙስ የምንፈልገው ብር ካለ ሽያጩ መፈጸም ያለበት ማክሰኞ ነው። ሮቡ ብንሸጠው ለሐሙስ ችግራችን በፍጹም አይደርስም። ስለዚህ እነዚህን በሚገባ ኮንሲደር ማድረግ እና ራሳችንን ከአንዳንድ ችግሮች መጠበቅ የሚመከር ጉዳይ ነው። አንደኛውና የመጀመሪያው ኮመን የሆነው ስህተት ይሄኛው ነው። ሁለተኛውና ሌላኛው ብዙ አዳዲስ ኢንቨስተሮች በካፒታል ገበያ ውስጥ ኢንቮልቭ ሲያደርጉ የሚሰሩት ስህተት አነስተኛ ካፒታልን አላስፈላጊ በሆነ መንገድ መበታተን ወይም ደግሞ ኦቨር ዳይቨርሲፋይ ማድረግ ይታያል። ዳይቨርሲፋይ ማድረግ የሚመከር ነው። ሪስክን ለመቀነስ በተለያየ መልኩ ዳይቨርሲፊኬሽን ይመከራል። ነገር ግን ኢንቨስት የምናደርገው ካፒታል ትንሽ ሆኖ ያንኑ ግን ኦቨር ዳይቨርሲፋይ የምናደርገው ከሆነ ምናልባትም እንደ ስህተት የሚቆጠርበትና ተጠቃሚነታችንም ጭምር ሊያሳንስ የሚችልበት ሂደት እንዳለው በአግባቡ መረዳት አለመቻል ሌላኛው አዲስ ኢንቨስተር ስንሆን የምንሰራው የምንሳሳተው ስህተት መሆኑን ኮንሲደር ማድረግና ከኦቨር ዳይቨርሲፊኬሽን ኢንቨስትመንታችንን መጠበቅ በእጅጉ ያስፈልጋል። የ3,000 ብር ኢንቨስትመንትን ይዘን የ4,000 ብር የ5,000 ብር ኢንቨስትመንትን ይዘን ይህንን 3,000 ብር 4,000-5,000 ብር በተለያየ የኢንቨስትመንት ዘርፍ በተለያየ ተቋማት የድርሻ ሰነዶች ላይ ኢንቨስት ለማድረግ መሞከር በራሱ ምናልባትም ተጠቃሚ ያደርገናል ተብሎ ማሰብ አይቻልም። ኦቨር ዳይቨርሲፊኬሽን ሌላኛው ስህተት መሆኑን በመረዳት ራሳችንን ከኦቨር ዳይቨርሲፊኬሽን ፕሮቴክት ማድረግ መቻል አለብን። ሌላኛውና ሶስተኛው የካፒታል እድገት ታክስን ሚስ ማድረግ አክሲዮኖችን ገዝተን አክሲዮኖችን ስንሸጥ ከምናገኘው ጥቅም ላይ 15% የካፒታል እድገት ታክስ ወይም ደግሞ ካፒታል ጌይን ታክስ የምንከፍል መሆኑን መርሳት ሌላኛው በአዳዲስ ኢንቨስተሮች የሚታይ ኮመን የሆነ ስህተት ነው። 1,000 ብር የገዙትን አክሲዮን ከ3 ቀን ከ4 ቀን በኋላ 1,200 ብር የሚገዛቸው ቢያገኙ ወይም ደግሞ የካፒታል ማርኬቱ ላይ ወደ 1,200 ብር ከፍ ያለበት እውነት ቢፈጠር ሽጠው በቀጥታ 200 ብር ትርፍ የሚያገኙ እንጂ ከዚህ ውስጥ 15% የካፒታል እድገት ታክስ የሚከፍሉ አይመስላቸውም። ይህንን ሚስ ያደርጋሉ። ሌሎች የሽያጭ ጊዜ ወጪዎችም የሚኖሩ ላይመስላቸው የሚችልበት እድል ከፍ ያለ መሆኑ ሌላኛው አዳዲስ ኢንቨስተሮች በካፒታል ገበያ ውስጥ ሲሳተፉ ከሚሰሯቸው ስህተቶች ውስጥ የሚጠቀስ ነው። አራተኛውና ሌላኛው በማህበራዊ ሚዲያ ፕሮፓጋንዳ መታለል፣ በዛም ዋጋቸው የተጋነኑ አክሲዮኖችን ጭምር መግዛት ብዙ ጊዜ አዳዲስ ኢንቨስተሮች በካፒታል ገበያ ውስጥ ሲሳተፉ የሚሰሯቸው ስህተቶች ናቸው። ኢንዲፔንደንትሊ የተቋማትን አዋጭነት ከማጥናት አናሊሲስ ከመስራት ይልቅ በማህበራዊ ሚዲያ የተወራላቸውን ተቋማት አክሲዮኖች በተጋነነ ዋጋ መግዛትና የተወሰነ ዋጋን መክፈል የሚታይበት ሂደት አለ። ስለዚህ ይሄ ሌላኛው በአራተኛ ደረጃ የሚጠቀስ ብዙ አዳዲስ ኢንቨስተሮች በካፒታል ገበያ ውስጥ ሲሰማሩ የሚሰሩ ስህተት መሆኑን በመረዳት በማወቅ በማህበራዊ ሚዲያ ብዙ የተወራላቸው ብዙ የተባለላቸው ስለሆኑ ብቻ ከመታለልና የተጋነኑ አክሲዮኖችን ከመግዛት ራሳችንን በመቆጠብ ያልተከፈለ ዋጋ ከመክፈል መዳን መቻል አለብን። አምስተኛውና ሌላኛው ለአስቸኳይ ጊዜ የሚያስፈልግ ገንዘብን ወይም ደግሞ ኢመርጀንሲ ፈንድን ጭምር በመጠቀም አክሲዮን ገበያው ላይ ኢንቨስት ማድረግ ሌላኛው በአዳዲስ ኢንቨስተሮች የሚታይ ሌላኛው ስህተት ነው። ብዙ ጊዜ አዳዲስ ኢንቨስተሮች በካፒታል ገበያ ውስጥ ኢንቮልቭ ሲያደርጉ ምንም አይነት ኢመርጀንሲ ፈንድን ሳያስቀሩ ያላቸውን ሀብት ሁሉ በካፒታል ገበያ ውስጥ ለማንቀሳቀስ መሞከርና ባልታሰበ ምክንያት ኢመርጀንሲ ፈንድ ሲያስፈልጋቸው ደግሞ ኢሚዲየትሊ ሽጦ ለመውጣት መሞከር በዛም ሂደት ውስጥ ዋጋ የሚከፍሉበት ኪሳራን የሚያስተናግዱበት ሂደት አለ። ስለዚህ ሁሉንም ሀብታችንን ወደ ካፒታል ገበያው ከማምጣታችን በፊት ኢመርጀንሲ ፈንድን ሰኪውር ማድረግ መቻላችንን
ኮንሲደር ማድረግ ሌላኛው የመፍትሄ ስልት መሆኑን በሚገባ ማየትና ማወቅ እጅግ ጠቃሚ ጉዳይ ነው። ስድስተኛውና የመጨረሻው ህጋዊ ፍቃድ ከሌለው አጋር አካላት ጋር አብሮ መስራት፣ አብሮ ግብይትን መፈጸም። ይሄኛውም በስድስተኛ ደረጃ የሚታይ አዳዲስ ኢንቨስተሮች በካፒታል ገበያ ውስጥ ሲሳተፉ የሚሰሩት ስህተት ነው። ስለዚህ እኛ ህጋዊ ፍቃድ ያላቸው የካፒታል ገበያ አገልግሎትን መስጠት የሚችሉ አካላት እነማን ናቸው ብለን ማየት መመርመር መቻል አለብን። አንዳንዴ በሰፈር ሁሉ አክሲዮኖችን የምንገዛበት ሁኔታ ይኖራል። ነገር ግን አክሲዮኖቹ ዲማቴሪያላይዝ ያልተደረጉ የሚሆኑበት እድል ይኖራል። ስለዚህ አክሲዮን እየገዛው ያለሁት አክሲዮኖቹን ካስመዘገበ ተቋም ነው ወይ? ይሄ የሚገዛው አክሲዮን በኢትዮጵያ የካፒታል ገበያ ባለስልጣን የተመዘገበ አክሲዮን ነው ወይ? ቢኮዝ ህጋዊ አይደለም። በኢትዮጵያ የካፒታል ገበያ ባለስልጣን ያልተመዘገበ አክሲዮን መግዛት ከዚህ በኋላ ህጋዊ እንዳልሆነ የኢትዮጵያ ካፒታል ገበያ ባለስልጣን ብዙ ጊዜ ደጋግሞ ተናግሯል። ስለዚህ እየገዛሁት ያለሁት አክሲዮን ሪሊ በኢትዮጵያ የካፒታል ገበያ ባለስልጣን የተመዘገበ ነው ወይ? ግብይቴን እየፈጸመልኝ ያለስ ደላላ ያለስ አካል በኢትዮጵያ የካፒታል ገበያ ባለስልጣን ፍቃድ ያለውና ከኢትዮጵያ የሰነደ መዋዕለ ንዋይ ገበያ ጋር አብሮ የሚሰራ የካፒታል ገበያ አገልግሎትን እየሰጠ ያለ አካል ነው ወይ ብሎ ህጋዊነቱን ማረጋገጥ መቻል ከእንደዚህ አይነት ችግር ራሳችንን ለመጠበቅ ከሚጠቀሱ ነገሮች መካከል ሌላኛው እንደሆነ ማወቅና መረዳት እጅግ አስፈላጊ ነው። እነዚህ እንግዲህ ከብዙ በጥቂቱ በዋናነት አዳዲስ ኢንቨስተሮች በካፒታል ገበያ ውስጥ ሲሰማሩ የሚሰሯቸው ኮመን የሚባሉ ስህተቶች ናቸው። ከነዚህ ራሳችንን በመጠበቅ ጥሩ የሚባል የካፒታል ገበያ ተሳትፎ ሊኖረን ይገባል። ስለሆነም ቪዲዮ አስተማሪ ከሆነ ጠቃሚ ከሆነ ላይክ እንድታረጉት ሼር እንድታረጉት በአክብሮት እየጋበዝኩኝ ለተጨማሪ የፋይናንስ ኢንቨስትመንትና የካፒታል ማርኬት ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አመሰግናለሁ።